زمن جميل كان فيه سمونا، كانت به أمجادنا تتوالى، كانت عزائم أمتي خفاقة، والله أكبر في السماء تتعالى، والله أكبر في السماء تتعالى، والله أكبر في السماء تتعالى. ስለ አይንጃሉት ከማንሳታችን በፊት እሱ አስቀድሞ ስለነበረው ከባድ የጭካኔ ማዕበል መረዳት የግድ ይላል። በጊዜው የሀገራትን መሰረት ያናወጠ ስልጣኔዎችን ያሸበረና በመንገዱ ላይ ከጥፋት በስተቀር ምንም የማይተው ግዛት ነበር። ይህ ግዛት የማይደራደር ለማንም ምህረት የማያሳይና አብሮ መኖርን የማይሻ ስብስብ እንደሆነ ይታወቃል። ሰራዊቱ እንደማይገታ የጎርፍ መጥለቅለቅ ወደፊት ይገሰግሳል። በዚህ አገሳስ ስር በህይወት መትረፍ ብርቅ ነበር። መገበር ወይም ባሪያ መሆን እንኳ ሁልጊዜ ደህንነትን አያረጋግጥም። ይህ ግዛት የተበታተኑ ጎሳዎችን ወደ አንድ አስፈሪ ኃይል በለወጠው ከባድ መሪ ጊንኪስ ካን ስር የተዋሃደውና በብዙዎች ዘንድ ተታር ተብሎ የሚታወቀው የሞንጎል ግዛት ነበር። ከማዕከላዊ ኤስያ ሞንጎላውያን በሚያስደነግጥ ፍጥነት ተስፋፉ። ታላላቅ ግዛቶች በፊታቸው ተደረመሱ። ገዢዎች እጃቸውን ሰጡ። በአንድ ወቅት የዓለም የእውቀትና የኃይል ማዕከል የነበረው የአባሲያ ኺላፋ ፈራረሰ። በባግዳድ ቤተ መጻሕፍት ተቃጠሉ፣ መስጂዶች ፈረሱ፣ የመንገዶች አፈር በሚሊዮኖች በሚቆጠሩ ሰዎች ደም ረጠበ። ሞንጎላውያን ግን አላቆሙም። በ658 ዓመተ ሂጅሪ የሻም ውድቀትን ተከትሎ የጊንኪስ ካን የልጅ ልጅ የሆነው ሁላኩ ካን አይኑን የሙስሊሙ ኃይል የመጨረሻ ምሽግ ወደ ሆነችው ግብጽ አሳረፈ። ሁላኩ ለግብጽ አመራሮች ፍርሃትን የሚዘራና የሚያሸበር ደብዳቤ ላከ። ደብዳቤው እጅግ በትዕቢት የተሞላ ሙሉ በሙሉ እጅ እንዲሰጡ የሚጠይቅና መቃወም መጨረሻው ጥፋት እንደሆነ የሚያስጠነቅቅ ነበር። ከዚህ ቀደም ብዙ ገዢዎች እንዲህ አይነት ደብዳቤ ከተታሮች ሲደርሷቸው ፍርሃትንና መገበርን መርጠዋል። ነገር ግን ግብጽ በዚህ ወቅት ለመንበርከክ ፈቃደኛ ባልሆነው በሙዘፈር ሰይፉዲን ቁጥስ ትመራ ነበር። ቁጥስ ሞንጎላውያን እስኪመጡ ድረስ ቢጠብቅ ግብጽም እንደሌሎቹ ሀገራት እንደምትወድቅ ተረድቶ ነበር። በዓለም ላይ በነገሰው የተታር ፍርሃት ከመሸነፍ ይልቅ የማይታሰበውን አደረገ። እንደ ታዋቂው ባይባርስ ያሉ ልምድ ያላቸውን መሪዎች በማስተባበርና የማምሉክ መሪዎችን አንድ በማድረግ ዝግጅት ጀመረ። እንዲሁም ጦርነቱን ወደ ጠላት ክልል ለመውሰድና ቀድሞ ለማጥቃት በመወሰን ወዳጅንም ጠላትንም አስገረመ። ቀጥሎም ለሁላኩ ደብዳቤ የማይበገርና ኃይለኛ ምላሽ ሰጠ። ይህም ሞንጎላውያን አይሸነፉም ብሎ ለረጅም ጊዜ ለሚያምነው ህዝብ ታላቅ የሞራል ንዝረት ፈጠረ። ለመጀመሪያ ጊዜ ያ የማይነካው የተታር ጦር እጃቸውን ወደ ሰጡ ግዛቶች ከመግባት ይልቅ ሊያጠቃው ወደሱ የሚገሰግስ ብርቱ ጦር ገጠመው። በ658 ሂጅሪያ በረመዳን 28ኛው ቀን ሁለቱ ቡድኖች አይን ጃሉት በሚባል ቦታ ተገናኙ። በአንድ በኩል ሞንጎላውያን በራሳቸው የሚተማመኑ ያልተሸነፉና በመላው አህጉራት የሚፈሩ፣ በሌላ በኩል ሙስሊሞቹ ቁጥራቸው አነስተኛ የሆነ በአመታት ሽንፈት የቆሰሉ ቢሆኑም ሞንጎላውያን ሊረዱት የማይችሉት ነገር ነበራቸው። እምነት፣ ዓላማና የረመዳን መንፈስ። ጦርነቱ ተቀሰቀሰ። ለመጀመሪያ ጊዜም በታሪክ የሞንጎል ጦር ተሰባበረ። አዛዣቸው ኪትቡጋ ተሸነፈ። የሞንጎሊያ አሸናፊነት ተረትም ተደረመሰ። አይን ጃሉት ወታደራዊ ድል ብቻ አልነበረም፣ በእስልምናው ዓለም የተታሮች ወረራ ማብቂያ ጅምር ሲሆን ለቆሰለችው ኡማ የተስፋ መመለሻና ታሪክ የብርቱዎች ሳይሆን የእጅ አንሰጥም ባዮች መሆኑን ማሳሰቢያ ነበር። ይህ ሁሉ የሆነው በረመዳን ወር ነው። የጾም ብቻ ሳይሆን የጽናት ወር፣ የአምልኮ ብቻ ሳይሆን የትግል ወር፣ የእንባ ብቻ ሳይሆን የድል ወር በሆነው